ጠቅላይ ሚኒስትር አብይ አህመድ ለመላው የእስልምና እምነት ተከታዮች በአረብኛ ቋንቋ ለረመዳን ወር እንኳን አደረሳችሁ መልእክታቸውን አስተላልፉ። የረመዳን ጾም የሚጀመርበት ቀን አስመልክቶ በዚህ ሰዓት የተሰማው መረጃ ልንገራችሁ። ታላቁ የረመዳን ጾም ጨረቃ ነገ ማክሰኞ ከታየች ረቡዕ አሊያም ደግሞ ነገ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 እንደሚጀመር ተገልጿል። አላሁ አክበር። ይሄ ከጀርባ የምትመለከቱት ቪዲዮ የት ይመስላችኋል? እርግጠኛ ነኝ የሁላችሁም ግምት አረብ ሀገር ወይ ሳውዲ አረቢያ፣ ዱባይ ወይም ደግሞ ቱርክ ነው የሚመስላችሁ። እጅግ በሚያስገርም ሁኔታ ይሄ ከጀርባ የምትመለከቱት ቪዲዮ ወደ ኢትዮጵያ ሊያደርጉ የነበረው ጉዞ መራዘሙ ነው በዚህ ሰዓት እየተሰማ የሚገኘው። እንደሚታወቀው እንግዲህ የቱርኩ ፕሬዚዳንት የሆኑት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ ጉብኝት እንዲሁም ደግሞ ስብሰባ ለማድረግ እንደሚመጡ በይፋ ተነግሮ እንደነበር የሚታወስ ነገር ነው። ነገር ግን በዚህ ሰዓት የቱርክ የኮሙኒኬሽን ዳይሬክተር የሆኑት ቡርሃኔት እንዳሳወቁት ከሆነም እንግዲህ ጉዞ ተራዝሟል። ምክንያቱም ደግሞ ውሰደን እንዳንል ቅጣትህን ፈራን፣ አኑረን እንዳንል ኖረንስ ምን ሰራን? ዱዓው ግራ ገባን። አብዛኛው ሴቶች ይሄን ፖስት እየፖስታችሁ ዱዊት ሪፖስት እያደረጋችሁት እያየሁት ነው። ራሳችሁ እየሰራችሁበት ምንድነው ነገሩ? ምንድነው እንደዚህ አይነት ነገር ለማድረግ ይሄን ያህል ጭንቀት ውስጥ የከተታችሁ ምንድነው? ዱንያ ነው? ተክዳችሁ ነው? የማታስቡት የማታልሙት ዱብዳ ወርዶባችሁ ነው? ምንድነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐላል ሪያክት ተመልካቾች በያላችሁበት ያላህ ሰላምና እዝነት ከእናንተ ጋር ይሁን እያልኩ ዛሬም እንግዲህ በአላህ ፍቃድ ሆኖ አዳዲስ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንደምትማሩባቸውና እንዲሁም ቁም ነገር እንደምታዝሉባቸው ተስፋ አድርጋለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ ዶክተር አብይ አህመድ እንኳን አደረሳችሁ መልእክት ለረመዳን ጾም መግለጫ ሰጥተዋል። እስቲ ሰምተን እንመለስ። ጠቅላይ ሚኒስትር አብይ አህመድ ለመላው የእስልምና እምነት ተከታዮች በአረብኛ ቋንቋ ለረመዳን ወር እንኳን አደረሳችሁ መልእክታቸውን አስተላልፉ። ጠቅላይ ሚኒስትሩ በመልእክታቸው ኢትዮጵያ በመጀመሪያዎቹ ሙስሊሞች ስደት ወቅት መጠጊያ በመሆን ለዓለም የፍትህና የእውነት ምድር መሆኗን ያስመሰከረች አገር መሆኗንም ገልጸዋል። በተጨማሪም ድምፁ በዓለም አቀፍ ደረጃ በየቀኑ 5 ጊዜ ከፍ ብሎ የሚሰማው ቢላል ሀበሺ የዚች ምድር ልጅ መሆኑንም አስታውሰዋል። አባይ ወንዝ የግጭት ሳይሆን የትብብር ድልድይ መሆን እንዳለበትም ገልጸዋል። አገሪቱ ወደ ባህር በር ለመድረስ ያላት ፍላጎት ከጎረቤቶቿ ተጋግዞ ለማደግና እንዲሁም ደግሞ የህዝቦቿን ቁጥር ታሳቢ ያደረገ ሰላማዊ ጥያቄ እንጂ የሌሎች ሉዓላዊነት የመንካት ፍላጎት እንደሌላት ጠቁመዋል። ጦርነትና ግጭት የሰው ልጅ አቅም የሚያዳክሙ በመሆናቸው የጦርነት ድምፅ በሰላም ንግግር መተካት እንዳለበትና ኢትዮጵያ ሁል ጊዜ ለሰላም እጇ የተዘረጋ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። እንግዲህ እንደሰማችሁት የኛ ፕሬዝዳንት እንግዲህ እንኳን አደረሳችሁ መልእክታቸውን በአረብኛ ጽሁፍ ገልጸውልናል። አልহামዱሊላህ እንኳን አብሮ ያደርሰን ነው። መቼም ገና አልደረሰም፣ አብሮ ያደርሰን። እንዲሁም ደግሞ ሌላ የማንጠብቃቸው ሀገሮች ሁሉ በጣም ለረመዳን እየተዘጋጁ ነውና ምን አለ የሚለውን ከወደ እንግሊዝ እስቲ የተሰማው መረጃ ሰምተን እንመለስ። ወደ እንግሊዝ። አላሁ አክበር። ይሄ ከጀርባ የምትመለከቱት ቪዲዮ የት ይመስላችኋል? እርግጠኛ ነኝ የሁላችሁም ግምት አረብ ሀገር ወይ ሳውዲ አረቢያ፣ ዱባይ ወይም ደግሞ ቱርክ ነው የሚመስላችሁ። እጅግ በሚያስገርም ሁኔታ ይሄ ከጀርባ የምትመለከቱት ቪዲዮ የእንግሊዟ ለንደን ከተማ ነች። የለንደኑ ሙስሊሙ ከንቲባ ሳዲቅ የለንደን ጎዳናዎች በሙሉ መልካም ረመዳን በሚል ያሸብርቁ ብሎ ባዘዘው መሰረት በደቂቃዎች ነበር እንዲህ ያሸበርቁት። ይሄም ዓለም ላይ እጅግ መነጋገሪያ የሆነና እጅግ ድንቅ ክስተት እየተባለ ይገኛል። የሌላ ሀገር ሰዎች ሳይጀምሩ ነው ለንደን እንዲህ አሸብርቃ ረመዳንን መጣችልን እያለ የሚገኘው። ሁላችሁም ረመዳን ከሪም እያላችሁ ኮሜንቱን አሸብርቁት። እንግዲህ ረመዳናችን ደርሶልናል። ሁላችንም በዚህ እንደሰታለን። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንግዲህ እንደተመለከታችሁት እንግሊዝ ላይ እንደዚህ ይደረጋል ብሎ ማን ይጠብቃል? ወላሂ የሚያጅብ ነው። ስለ ሙስሊም ሀገሮች እንኳን የሚባሉት ገና እየጀመሩ ነው። የመሽም ገና ነው በሚለው ገና እየጀመሩ ነውና ማሻአላህ ብያለሁ። እንዲህ ለረመዳን መድመቅ ማለት በጣም ደስ የሚል ነገር ነው። እንዲሁም ደግሞ ረመዳን መቼ ነው የሚለውን ደግሞ መግለጫ ተሰጥቶበታል። እስቲ ሰምተን እንመለስ። የረመዳን ጾም የሚጀመርበት ቀን አስመልክቶ በዚህ ሰዓት የተሰማው መረጃ ልንገራችሁ። ታላቁ የረመዳን ጾም ጨረቃ ነገ ማክሰኞ ከታየች ረቡዕ አሊያም ደግሞ ነገ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 እንደሚጀመር ተገልጿል። ለመላው ሙስሊም ማህበረሰብ እንኳን ለ1147ኛው
የረመዳን ወር በሰላም አደረሳችሁ ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ መልእክትን አስተላልፈዋል። በጾሙ ወቅት ሙስሊሞች አቅመ ደካሞችን በመርዳት ማዕድን በማካፈል በመተሳሰብና አላህን በመለመን ወሩን ማሳለፍ እንደሚገባ ገልጸዋል። ታዲያ ከወዲሁ ሙስሊም እህት ወንድሞቼ እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ እላለሁ። እንግዲህ እንደሰማችሁት ጨረቃዋ ነገ ማክሰኞ ከታየች ሮብ ይሆናል፣ ካልታየች ደግሞ ሐሙስ ያለ ጥርጥር ይሆናል ማለት ነው። እንግዲህ አላህ ያድርሰን። በዚች ደቂቃ ለራሱ የሚሄድ ሰው አለና ብዙ ሰው የሚሄዳልና ለዚህ ወር አላህ ያድርሰን። እንዲሁም ደግሞ ደርሶም ደግሞ ከሚጠቀሙበት ሰው አላህ ያድርገን። ምክንያቱም መድረሱ ብቻ ምንም ጥቅም ስለሌለው ማለት ነው። ኢንሻአላህ አላህ ያድርሰን። ሁላችሁም ዱዓ እያረጋችሁ የቱርኩ ጠቅላይ ሚኒስተር ይመጣል ወደ ኢትዮጵያ ተብሎ ነበር፣ ኤርዶጋን ማለት ነው። አሁን ደግሞ ቀጠሮው ተራዝሟል እየተባለ ነው። እስቲ ሰምተን እንመለስ። ወደ ኢትዮጵያ ሊያደርጉ የነበረው ጉዞ መራዘሙ ነው በዚህ ሰዓት እየተሰማ የሚገኘው። እንደሚታወቀው እንግዲህ የቱርኩ ፕሬዚዳንት የሆኑት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ ጉብኝት እንዲሁም ደግሞ ስብሰባ ለማድረግ እንደሚመጡ በይፋ ተነግሮ እንደነበር የሚታወስ ነገር ነው። ነገር ግን በዚህ ሰዓት የቱርክ የኮሚኒኬሽን ዳይሬክተር የሆኑት ቡርሃኔት እንዳሳወቁት ከሆነም እንግዲህ ጉዞ ተራዝሟል። ምክንያቱም ደግሞ ወደ ኢትዮጵያ ከመምጣታቸው በፊት በመጀመሪያ ወደ ዩናይትድ አረብ ኤምሬትስ በመሄድ እንግዲህ ውይይት እንዲሁም ደግሞ ጉብኝት ሊያደርጉ ነበረ። ነገር ግን የዩናይትድ አረብ ኤምሬቱ መሪ የሆኑት መሐመድ ቤን ዛይድ ባጋጠማቸው የጤና እክል ምክንያት ወደ ዩናይትድ አረብ ኤምሬት መሄድ አልቻሉም። በዚህ ምክንያትም እንግዲህ ጉዟቸው እንደተራዘመ ነው እየተነገረ የሚገኘው። ዳይሬክተሩ በይፋ እንደተናገሩት ከሆነም እንግዲህ ፕሬዚዳንት ወደ ኢትዮጵያ በሚመጡበት ሰዓት በሁለትዮሽ ጉዳዮች እንዲሁም ደግሞ በክልላዊ እድገትና በመሰረተ ልማት በተጨማሪም ደግሞ በንግድና በሌሎች አስፈላጊ በሆኑ ጉዳዮች ላይ በጥልቅ እንደሚወያዩና ስምምነቶች እንደሚደረጉ ጭምር ይፋ አድርገው ነበረ። ነገር ግን በዚህ ሰዓት ጉዞ ተራዝሟል። መቼ እንደሚመጡ በይፋ አልተነገረም። ነገር ግን ጉዞ መሰረዝ ሳይሆን መራዘም እንደሆነ ያጋጠመው ነው እየተናገሩ የሚገኙት። ከቅርብ ጊዜ ወደ ኢትዮጵያ የዲፕሎማቶች እንዲሁም ደግሞ የትልልቅ ሀገር መሪዎች መገናኛ እንዲሁም ደግሞ መገኛ መሆኑ የሚታወስ ነገር ነው። የቱርኩ ፕሬዚዳንትም እንግዲህ መቼ እንደሚመጡ በይፋ አልተነገረም። ነገር ግን ጉዞ ተራዝሟል እንጂ አልተሰረዘም የሚሉ መረጃዎችን ነው በዚህ ሰዓት በዳይሬክተራቸው በኩል እየሰማን የሚገኘው። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሆንላችሁ። እንግዲህ እንደሰማችሁት የቱርኩ ፕሬዚዳንት ኤርዶጋን ቀጠሮ ተራዝሟል እየተባለ ነው። እንግዲህ ይቀራል አልተባለም፣ ግን ይመጣል። ብቻ ይምጣ፣ ደስ ይለኛል። በቃ ወላሂ ሳይው ደስ ይለኛል። ደግሞ አገሩ ላይ የሰራውን ታሪክ ሰምታችኋል አይደለ? የሆኑ ሙስሊም ባለ ሂጃቦች ተጨቁነው ከዛ ከፕሬዝዳንት ቦታው ተነስቶ እነሱ አጠገብ የተቀመጠበትን እንትን ቪዲዮ አሳይቻችሁ ልምጣ እስቲ ወደ ቪዲዮ። ባባ ኤርዶዋን ምንድነው ያደረገው? ማሻአላህ እጅግ በብዙዎች ዘንድ እያስደነቀ ያለ ትልቅ ስራ ሰርተዋል። ባባ ኤርዶዋን እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉን። ኮሜንቱን ደግሞ ማሻአላህ እያላችሁ አሸብርቁት። በዚህ ሳምንት ውስጥ አንድ የቱርክ ከተማን በከንቲባነት የምትመራ አንዲት ትልቅ አዛውንት ሴት በቱርክ ፖለቲከኛ እጅግ በትልቁ ትዘለፋለች። እሱ ብቻ አይደለም፣ በሂጃብ ክብሯም ጭምር ይሳለቅባታል። ታዲያ የቱርኩ ፕሬዝዳንት ባባ ኤርዶዋን ለዚህ ተግባር ትልቅ ምላሽ ሰጥተዋል። እሱም ምንድነው? በሰሞኑን ከሁለት ከሶስት ቀን በፊት በነበረው የቱርክ ፓርላማ ላይ በርካታ ሴቶች አንድ አይነት ልብስ ወይም አንድ አይነት ሂጃብ ለብሰው ወደ ፓርላማው እንዲመጡ ከላይ በቪዲዮ ላይ እንደምትመለከቱት አዘዟቸው። የባባ ኤርዶዋን ተግባር ያ ብቻ አልነበረም። እጅግ በሚያስገርም ሁኔታ ለነዛ ባለ ሂጃቦች ክብር ሲል ከቦታው ተነስቶ ከፓርላማ አባላቶቹ ጎን ነበር የተቀመጠው። ያቺ የተሰደበችው የፓርላማ አባልም አጠገቧ ተቀምጦ ስታየው በእንባ በደስታ ስታለቅስ ነበረ። በዚህም ተግባራቸው እጅግ በብዙዎች ዘንድ እየተሞገሱ ይገኛሉ። በርካታ ባለ ሂጃቦችም ሂጃባችንን አስከብሮልናል እያሉ እያሞገሱት ይገኛሉ። የእናንተንም ሀሳብ ኮሜንት ላይ አስቀምጡ። ማሻአላህ ያላችሁ አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱን። እንደዚህ አይነት መሪዎችን አላህ ያቆይልን ያብዛል። እንደተመለከታችሁት ወላሂ ሰንበት ያለ ቪዲዮ ነው፣ ግን ወላሂ በጣም ገርሞኛል። በቃ እንዲህ ነው ጠቅላይ ሚኒስተር ማለት፣ እንዲህ ነው ማንንም ማስከፋት የሌለበት ማለት ነው። ማሻአላህ ብያለሁ። አሁንም ደግሞ ያው ቀጠሮው ተራዝሟል ነው እንጂ ይቀራል አልተባለም። ኢንሻአላህ መጥቶ ወደ ሀገራችን ትልቅ መፍትሄ የሚያመጣ ሰው ይሆናል ብዬ ተስፋ አድርጋለሁ። ኡስታዝ ያሲን ኑሩ እንግዲህ ረመዳን መጣላችሁ ይለናል። እስቲ ትንሽ ሰምተን እንመለስ። ረመዳን የተባረከው ወር ነብዩና መሐመድ አለይሂ ሰላቱ ወሰላም ከማ እንደ ነሳኢ ፊ ሐዲስ ሰሒህ ምን ይሉናል? ጃአኩም ረመዳን፣ ረመዳን መጣላችሁ፣ ሸህሩን ሙባረክ፣ የተባረከ ወር መጣላችሁ፣ የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚጠረቀሙበት፣ ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር፣ የበረከት ወር።
ቀልቦች የሚረጥቡበት፣ እጆች የሚዘረጉበት፣ ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን፣ መስጂዶች በሰጋጆች የሚሞሉበት፣ ሌሊቶቹ በተሐጁድ ቢደምቁበት፣ የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት፣ ለማክተም ሰዎች ቅድድም የሚያደርግበት፣ ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ። ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12 ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነው ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑል ጀውዚ። እንግዲህ እንደሰማችሁት ነው የረመዳን ደረጃ ወላሂ በጣም ትልቅ ነው። አጅር የሚታፈስበት የንግድ ወር ነው ቢባል ምንም የማያንሰው ወር ነው። እንግዲህ እንደተገለጸው በዩሱፍ ተገልጧልና ዩሱፍን እንግዲህ ከሌሎቹ ወንድሞቹ እንዴት እንደሚበልጥ መቼም ለእናንተ መንገር አይጠበቅብኝምና ረመዳንን በዛ ልክ እንየውና በረመዳን የምንጠቀምበት አላህ ያድርገን። አንድ ወንድማችን ደግሞ እህቶቻችን አታልቅሱ ይለናል። እስቲ ሰምተን እንመለስ። ውሰደን እንዳንል ቅጣትህን ፈራን፣ አኑረን እንዳንል ኖረንስ ምን ሰራን? ዱዓው ግራ ገባን። አብዛኛው ሴቶች ይሄን ፖስት እየፖስታችሁ ዱኢት ሪፖስት እያደረጋችሁት እያየሁት ነው። ራሳችሁ እየሰራችሁበት ምንድነው ነገሩ? ምንድነው እንደዚህ አይነት ነገር ለማድረግ ይሄን ያህል ጭንቀት ውስጥ የከተታችሁ ምንድነው? ዱንያ ነው? ተክዳችሁ ነው? የማታስቡት የማታልሙት ዱብዳ ወርዶባችሁ ነው? ምንድነው እንደዚህ ጭራሽ ጥራኝ እንዳልል ቅጣትን ፈራን? መኖር ደግሞ ያጓጓም እስከ ማለት ድረስ እንደዚህ የደረሳችሁት ህይወታችሁን እስክትጠሉበት ድረስ የደረሳችሁት ፈተና ምንድነው? ጭራሽ ደግሞ በጣም ብዙ ሙስሊሞች ሴቶች ናችሁ እንደዚህ የምትሆኑት። በሆነ ነገር ነው የተጎዳችሁት፣ በሆነ ነገር ነው ልባችሁ የተሰበረው፣ ግን መሄድ ነው የምትፈልጉት። ኑሮ ምርርን ያላችሁ በቃ ዱንያ ሰው ተቸግሮ ወይ የሆነ ነገር አጥቶ ዱንያ ምርር ሊለው ይችላል። የእናንተ ግን ከዛ ያለፈ ነው። በሆነ ነገር ተጎድታችኋል። ከዛ ስሜታችሁን የምትገልጹበት ፓርት ይሄ ነው እንዴ። ኢነላህ መዐ ሳቢሪን አይደለ እንዴ? ምንድነው እንደዚህ ስሜታችሁን ፊት ለፊት ማውጣት እንዴ? ሁሉም አንድ ነገር ከጠመመብሽ ሁሉ ነገር ተዘጋ ማለት እኮ አይደለም። ያ መጠመሙ ለሌላ ነገር ኸይር ነው። አንድ ነገር ሲዘጋ አንድ ነገር ይከፈታል። አልሐምዱሊላህ የምትለው ቃል አፍ ላይ ብቻ ለምን ትሆናለች? ልብሽ ላይ ለምንድን ነው ረጋ ማትሉት እንዴ? ራሳችሁን እስከ ማጥፋት እኮ ነው የሚወስደው ይሄ ነገር እኮ። ዲፕሬሽን በቃ ይሄዳል እኮ ቀጥ እያለ። ምንድነው ዲፕሬሽን ላይ ቀጥታ እንደዚህ ምን? ወንድ ነው ገደል ይግባ፣ ብር ነው ገደል ይግባ። ሐላስ በቃ የተቀደረልን ነው አይደል እየኖርን ያለነው። ታዲያ ለምንድን ነው ቀድራችንን አምነን እየተቀበልን ቀድራችንን በዱዓ ለማስቀየር ለምንድን ነው ማጥሩት? ሴቶች አብዛኛው ይሄ ሴት ላይ ነው። ወድ ልጅ ህመሙን ቻል ያደርጋል፣ ሚዲያ ላይ አይወጣም። እናንተ ግን በጣም እየበዛብኝ ነው ይሄ ነገር ማለት። ዱኢት እያረጋችሁ የምትሰሩት እያለቀሳችሁ የምትወጡት ሴቶች ስለሆናችሁ። አዎ ሴቶች ስሶች ናችሁ። ነገር ግን አላህ አንቺን እየፈተነሽ ነው። ፈተኔና አሳልፈኝ ብለሽ ዱዓ እንደማድረግ ወደ አላህ እንደመጠጋት። ይሄ ነገር ከምንድን ነው የመጣው? ከአላህ ሸሽቼ ነው ወደ አላህ ቀርባለሁ፣ ከአላህ ርቄ ነው ወደ አላህ ቀርባለሁ። ይሄንን ነገር የሚያርቅልኝ ማን ነው? ማልቀሴ ነው አይደለም፣ አላህ ነው። ወደ አላህ መጠጋት ሐላስ እንዴ። አረ ሰብር አድርጉ። ካጣችሁት ነገር አላህን መጠየቅ ነው እኮ በቃ፣ ሌላ ነገር የለውም። ሰጪው አላህ ነው፣ ነሺው አላህ ነው፣ የሚሰጠው የሚያደርገው አላህ ነው። በቃ ሐላስ የሁሉ ነገር ባለቤት አላህ ነው። ሶብሩ፣ ተረጋጉ። ለሚደርስባችሁ ነገር ዱንያን በሙሉ ተጠያቂ አታድርጉ። አላህ ሱብሓነሁ ወተዓላ ተጠያቂ አታድርጉ። መሄድ አምሯችሁ ቅጣቱን እስከ መፍራት ማለት ጨርሰሻል በቃ እኮ እንደማለት ነው። ሶብሩ
ኢነላህ መዐሳቢሪን። እንደሰማችሁት እንግዲህ ይሄ ነገር በሶሻል ሚዲያ በጣም ተስፋፍቷል። በቃ የሚነሳና ሪልና እንዲሆንኩ ያው እኔ ለንተም ነው እላለሁ አንዳንድ ጊዜ ያው በቃ ቲክቶክ የሚፈልገው እንደዚህ አይነት ነገር ስለሆነ ለዛም ጭምር ነው ብዬ ዝም ብዬ ስለ እንደዛ ነገር ሆኖ ነው ብዬ ነበር ማልፈው። ግን አሁን እሱ እንዳለው የእውነት ከሆነ ወላሂ በጣም አስጊ ነገር ነው። እናንተ ዱንያ ላይ በቃ ስለ ምንም ልከስር የሆነ ነገር ሊመጣብህ ይችላል ግን ያልፋል ኢንሻአላህ ያልፋል። እና ደግሞ ወደ አላህ ደግሞ ያለህን ነገር አሁኑ ነው ማስተካከል ያለብህ እንጂ በማልቀስ በሆነ ነገር በማድረግ ራስን በማጥፋት ምንም የሚመጣ ነገር የለም። ዲፕሬሽንን በመጨመር ምንም የሚመጣ ነገር የለምና ሁላችንም ለመዘጋጀት ነው እንጂ እንዲህ ዝም ብሎ ለማለቃቀስ በየሚዲያው እየወጣን ለማለቃቀስ አንቸኩል ለማለት ፈልጋለሁ። ኢንሻአላህ የዛሬ ቪዲዮአችን እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።